بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا محمد وعلى آله وصحبه أجمعين أما بعد السلام عليكم ورحمة الله وبركاته زارب الله سبحانه وتعالى فقاد من ملكته علامات الساعة يميل يهونا المالتنا ባሳለፍነው ትምርታችን እንደሚታወቀው ስለ ቂያማ አህዋል القيامة አይተን ነበርና የቂያማ ደግሞ መቅረቡንና መንጣቱን ምልክቶች አሉት እነሱ ምልክቶች ምንድናቸው የሚለውን ነው የምናየው نتحدث في هذا الدرس عن علامات الساعة ስለ ቂያማ ምልክቶች እንናገራለን ማለት ነው وهي العلامات التي تسبق يوم القيامة القيامة كان قدما يمتمطا نات ማለት ነው تدل على قرب حصوله እንደዚሁም ማለት ነው እኮ ቂያማ መቅረቡን የምታመላክት የሆኑ ምልክቶችን ነው ምናየው ማለት ነው ቂያማ ከባድ እንደሆነ ካወቅነ እነዚህ ምልክቶቹን ስናይ ወደፊት ያለና ጊዜ በጣም ጠባብ እንደሆነ እናቃለን ማለት ነው ወስጡሊሃ على تقسيمها እንደዚሁም እሷን እኮ በመክፈል እኮ ሱግራና ኩብራ በማለት አስቀምጠውታል ማለት ነው في الغالب ቂያማ ይሄ ምልክቶቹ ሱግራ ብሎ ማለት ቂያማን በረጅም ጊዜ ላይ የሚመጡ የሚታዩ ማለት ነው ቂያማ ከመንጣቱ ከረጅም ጊዜ ጀምሮ ያሉ ማለት ነው ልክ አሁን እንደምናያቸው ነገሮች በሙሉ ማለት ነው ስለዚህ علامات الساعة الصغرى የሚለው كثير ነው ብዙ ነው ከዛ መካከል علم መጨበጡ ለምሳሌ علم መነሳቱ ነብዩ አለይሂ ሰላቱ ወሰለም አላህ Subhanahu Wa Ta'ala علምን እንደዚህ ብድግ እንደማያደርግና ዑለማዎችን በማንሳት ዑለማዎች በመሞታቸው علምን እንደሚያነሳ ነግረውናልና وانتشار الفتن فتنة መብዛት ማለት ነው ዝሞት መብዛት ግድያ መብዛት ማለት ነው የሰው ልጅ ክብር ያለው የሰው ልጅ ነፍስ በየቦታው ወርቆ መገኘት እንደዚሁም ደግሞ ረደ መሬት መንቀጥቀጥ ተቃሩበ ዘማን ጊዜ ደግሞ መቀራረብ ሳምንት እንደ ቀን ወር እንደ ሳምንት አመት እንደ ወር የሆኑ ማየት ማለት ነው ብዙ ደግሞ ነብይ ነን ይያሉ የሚመጉቱ ደጃሎች መብዛታቸው እንደገና ደግሞ ሰዎች ደግሞ التطاول في البنيان كما قال النبي صلى الله عليه وسلم نبي عليه الصلاة والسلام جبريل سلا علامة الساعة سيطيقاتشو وأن ترى بلو يعلوت مالنا الحفاة العرات رعاء الشاه بق في الرنيا يتطاولون في البنيان بلو انداس كمتوت مالتنا وكو اندزامهونو يه قيامان የሚያመላክት ማለት ነው የቂያማ ምልክቶች መሆናቸውን የሚያሳይ ነው ማለት ነው እንደዚሁም ደግሞ ሙስሊሞች በተለያዩ እምነት ተከታዮች መገደላቸውና አኺረ መጨረሻ ላይ ደግሞ ሙስሊሞች አይሁዳያኖችን እየተከተሉ ማጥፋታቸው አይሁዳያኖች ድንጋዩ ዛፉ ከኋላዬ አይሁዳ አለ ያለ የሚናገርበት ማለት ነው كما قال رسول الله صلى الله عليه وسلم إن من أشراط الساعة نبي عليه الصلاة والسلام سنناقروا يقيام ملكتوچ እኮ أن يرفع العلم علم من نساتنا ويكثر الجهل እንደዚሁም ማይምነት መብዛት ويكثر الزنا زنا መብዛትና ويكثر شرب الخمر እንደዚሁም ደግሞ መጠጥ مدمن الخمر መብዛቱ ማለት ነው እንደዚሁም ደግሞ ويقل الرجال ወንዶች እኮ ማነሳቸውና ويكثر النساء ሴቶች መብዛታቸው በግድያ ምክንያት ሴቶች ብቻ ይቀራሉ ወንድ ያልቃል ማለት ነው حتى يكون እስከሚሆን ድረስ ل50 امرأة القيم الواحد አንድ ማለት ነው እኮ ወንድ ለ50 ሴቶች 50 ሴቶችን የሚያስተዳድርበት 50 ሴቶችን የሚመራበት ለ50 ሴቶች መስኡልያነት ያለበት ጊዜ ይሆናል ማለት ነው ይህ علامة الصغرى ሲሆን علامات الكبرى الساعة الكبرى ትልቁ ደግሞ وهي امور عظيمة እንደዚሁም ደግሞ يدل على ظهورها መንጣቷን እኮ ማለት ነው على قرب القيامة
ወበቃኢ ዘመንን ቀሲር ማለት ያኛው ዓላመት ሱግራ በረጅም ጊዜ የሚመጣ መሆኑን ሲታይ ይህ ደግሞ ቂያማ መቅረቡንና በቃ ከዛ በኋላ ምን ያክል ጊዜ እንደማይቀረው የሚያሳይ ነው ማለት ነው። ለዚህ ሐዲስ ለዚህ ለቂያማ ትላልቁ ምልክቶች የሚያመላክት ሐዲስ ማለት ነው። ሁዘይፈት ብኑ ዓሲድ አልጊፋሪ ረዲየላሁ ተዓላ አንሁ ቃል ምን ይላሉ? አላህ መልካም ስራቸውን አላህ ይውደድላቸውና እጠለዐ ነቢዩ ሰለላሁ ዐለይሂ ወሰለም ዐለይና ወነሕኑ ነተዛከሩ እኛ ሰብሰብ ብለን እየተዋዋስን እየተስተዋወስን ባለበት ጊዜ ነቢዩ ዐለይሂ ሰላቱ ወሰላም መጡና ፈቃለ ማ ተዛከሩን ምንድነው የምታወሩት? ስለምን እየተተዋወሳችሁ ነው ብለው ነቢዩ ዐለይሂ ሰላቱ ወሰላም ጠየቁን ይላሉ። ቃሉ ነተዛከሩ ሰዓ ስለ ቂያማ እያወራን ነው ብለን ስንላቸው ቃለ ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ብለው አሉ ኢነሃ ለን ተቁመ ሐታ ተረውነ ቀብለሃ 10 አያት ሐሷ በፊት እኮ 10 አያዎችን ተአምራቶችን እስከምታዩ ድረስ ድንገት አትመጣም አትቆምም። ይሄ እንግዲህ ትልቁ ማለት ነው። ፈዘከረ ዱኻን እንደዚሁም ዱኻንን እኮ ነቢዩ ዐለይሂ ሰላቱ ወሰላም በቁርአን ላይ በሱረቱ ዱኻን ላይ የተዘገበውን ተናገሩ ማለት ነው። ወደጃል እንደዚሁም ደግሞ በሁለተኛ ደረጃ ደጃልን ተናገሩ። ደጃል የሚባል ፍጡር ካፊር የሆነ ሰዎችን ሙእሚኖችን የሚፈትንና ለካፊሮች የተመቸ እሱ እንደሚመጣ ማለት ነው። ዳባ እንደዚሁም ደግሞ ኹሩጅ ዳባንም ነቢዩ ዐለይሂ ሰላቱ ወሰላም ተናገሩ። ወጡሉዕ ሸምሲ ሚን መግሪቢሃ ፀሐይም እንደዚሁ ባልተለመደ መልኩ በፀሐይ መግቢያ በኩል የምትወጣበትን ጊዜ ማየት ማለት ነው። ሰዎች ፀሐይ እንደተለመደው በመሽሪቅ በኩል ትወጣለች ብለው በሚጠብቁበት ጊዜ በመግሪብ በፀሐይ መግቢያ የምትወጣበት ጊዜ ማለት ነው። ወኑዙል ዒሳ ብነ መርየም ዐለይሂ ሰላም ዒሳ ብኑ መርየም ደግሞ መውረዳቸው እንደዚሁም አንደኛው የዓላማ የቂያማ ምልክት እንደሆነ ይናገራሉ ነቢዩ ዐለይሂ ሰላቱ ወሰላም። ወያእጁጅ ወማእጁጅ እንደዚሁም ያእጁጅና ማእጁጅ የሚባሉ ፍጡራኖች በጣም በርካታ የሆኑ ለህብረተሰቡ በጣም አስቸጋሪ የሆኑ የአላህ ፍጡሮች እነሱ ይወጣሉ በማለት ነቢዩ ዐለይሂ ሰላቱ ወሰላም ተናገሩ። ወሰላሰቱ ኹሱፊን 3 ኹሱፎች ደግሞ ይፈጠራሉ አሉ ነቢዩ ዐለይሂ ሰላቱ ወሰላም። ኸስፉን ቢልመሽሪቅ ኸስፍ ማለት መሬት ሰዎችን መብላት ማለት ነው። ተሰነጣጥቆ ወደ መሬት መግባት ማለት ነው። አንደኛው ኸስፉን ቢልመሽሪቅ በፀሐይ መውጫ በኩል የሚፈጠርና ወኸስፉን ቢልመግሪቢ እንደዚሁም በፀሐይ መግቢያ በኩል የሚፈጠር ወኸስፉን ቢጀዚረት ልዓረብ ዓረብ ላይ ጀዚረት ልዓረብ ላይ ደግሞ እንደዚሁ የሚፈጠር 3 ኹሱፎች እንዳሉ ተናገሩ ነቢዩ ዐለይሂ ሰላቱ ወሰላም። ወአኺሩ ዛሊክ የዚህ መጨረሻ በመጨረሻ የሚመጣው ናሩን እሳት ነው እኮ ተኽሩጁ ሚነል የመኒ ከየመን የምትወጣ እሳት ናት ማለት ነው። ያኒ ሚን ቃዕሪ አደን እዛ ላይ የምትነሳ ማለት ነው። ተጥሩዱ ናሰ ኢላ መሕሸሪህም ረዋሁ ሙስሊም ሰዎችን እኮ ወደ መሕሸራቸው የምትነዳ ማለት ነው። ለምን ባደሩበት ታድራለይ ባረፉበት ቦታ ታርፋለች በማለት ነቢዩ ዐለይሂ ሰላቱ ወሰላም ይነግሩናል ማለት ነው። እንግዲህ እነዚህ አይነት ነገሮች በሚመጡ ጊዜ ወሚማ የጂቡ ዐለል ሙስሊም ዒንደ እንቲሻሪ ልፊተኒ እነዚህ ፊትና የበዙ ጊዜ እኮ ማለት ነው ወደ አላህ ስብሓንሁ ወተዓላ መመለስ ወደ አላህ መቶበት ዲንን ደግሞ የነቢዩ ዐለይሂ ሰላቱ ወሰላም መመሪያ መያዝ በዚህ ላይ እስቲቃማ ሊኖረው ይገባል። እና የቂያማ ምልክቶች በጣም ግማሾቹ ትናንሾቹ አብዛኞቹ ማለት ይቻላል አልፈዋል። ትላልቆቹ ናቸው የቀሩት። ለዛ ቀን ተዘገጃጅተን መጠበቅ ይኖርብናል። ቅሮት የሌለው ስለሆነ ስለማይቀር ሁላችንም በዛ ተጠንቅቀነ ለቂያማ ቀን የሚሆኑ ስንቆችን ይዘን መጠበቅ ይገባናል ነው። ዛሬ በአላህ ስብሓንሁ ወተዓላ ፍቃድ በዚህ እናቆማለን።
በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።